ጤና ይስጥልን በደረሰን ሰበር መረጃ የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ በፍርድ ቤት ታገደ። አንጋፋው የፖለቲካ ተዋናይ አቶ ጌታቸው ረዳ የሚመሩት የዲሞክራሲያዊ ስምረት ፓርቲ በወልቃይት በጸለምትና ራያ ጉዳይ ላይ የተላለፈውን የምርጫ ቦርድ ውሳኔ በፍርድ ቤት አሳገደው። የጉዳዩ ዝርዝር በአገራችን የፖለቲካ ምህዳር ከፍተኛ መነጋገሪያ የሆነው የወልቃይት የጸለምትና የራያ ጉዳይ አዲስ መልክ ይዟል። እንደሚታወቀው የኢትዮጵያ ብሔራዊ ምርጫ ቦርድ በፌዴሬሽን ምክር ቤት የተላለፈውን ውሳኔ መሰረት በእነዚህ አከራካሪ አካባቢዎች ምርጫ ወይም ህዝበ ውሳኔ ለማካሄድ መወሰኑ ይታወሳል። ይሁን እንጂ የዲሞክራሲያዊ ስምረት ፓርቲ ይህንን ውሳኔ አጥብቆ በመቃወም ለፌዴራል ከፍተኛ ፍርድ ቤት አስቸኳይ አቤቱታውን አቅርቧል። የፓርቲው ክስና የፍርድ ቤት ውሳኔ። ፓርቲው ባቀረበው ክስ ገዢው ፓርቲ ወይም ደግሞ ብልጽግናና የምርጫ ቦርድ ይህንን ስሱ ጉዳይ ለፖለቲካ ቁማር መጫወቻነት አውለውታል ሲል ከባድ ወቀሳን ሰንዝሯል። ይህ አካሄድም ከህግና ከፍትህ አንጻር ሊታይ ይገባል በማለት ሞግቷል። በፍርድ ቤቱ በኩል በተደረገው አስቸኳይና ጥልቅ ምልከታም የጉዳዩ ህጋዊ አግባብነትና ዝርዝር ሁኔታ በህግ እስከሚጣራ ድረስ ምርጫ ቦርድ በውሳኔው መሰረት ምንም አይነት እንቅስቃሴ እንዳያደርግ የእግድ ትዕዛዝ አስተላልፏል። ይህ የፍርድ ቤት ውሳኔ በቀጣይ በፌዴራል መንግስትና በክልሎች መካከል ያለውን የፖለቲካ እርምጃ ምን ያህል ሊቀይረው ይችላል? የህግ የበላይነት ወይስ የፖለቲካ ፍጥጫ? የጉዳዩ ሂደትና የሚኖረውን ፖለቲካዊ አንድምታ በቅርበት እየተከታተልን የምናቀርብ ይሆናል። ከኛ ጋር ይቆዩ።